ስለዚህ በህይወት ውስጥ ጌታ እኮ ነው የሚለውን ነገር መማር እጅግ በጣም ትልቁ ነገር። አንተስ ደግሞ እያደረክ ያለው እንዴት ነው? በራስህ ፈቃድ ልትመራ እኔ ጠንካራ ነኝ ነገ ላይ ጠንካራ የሆነውን ነገር አድርጋለሁ እያልክ ነው? ወይስ ደግሞ ጌታ ቢፈቅድ ደግሞ ብንኖር ይህንንስ ደግሞ አደርጋለሁ ይህንንስ ደግሞ አሳካለሁ እያልክ ነው? አሁን የያዝነው ነገር እንድንይዝ ያደረገንን እግዚአብሔርን ረስተን በኃጢአት ማንነት ውስጥ እያሳለፍን ያለን ብዙዎች አለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ፍስሐውን ሰላሙን ደስታውን እንድንመለከት የረዳን ያገዘን እስከዚህችም ሰዓት ደግሞ ያቆየን የአባቶቻችን አምላክ ልዑል እግዚአብሔር የተመሰገነ ይሁን። እንደ እግዚአብሔር መልካም ፍቃድ ዛሬ ደግሞ የምንነጋገርበት ነገር የሚሆነን ቅዱሱን ከእርኩሱ ስለመለየት ይሆናል። ይህም ደግሞ ምንድነው? እኛ ከእርኩሱ የምንለይበት እንዲሁ ደግሞ ቅዱስና እርኩስ የሚሆነው ደግሞ መለየት ወይም ደግሞ እነርሱንስ ደግሞ ያለን ዕውቀት ምንድነው የሚለውን ለማየት እንሞክራለን። እንግዲህ በመካከላችን አምላከ ቅዱሳን ተገኝቶ እንዲመክረን እንዲያስተምረን ነገሩን እንዲገልጽልን የሱ መልካም ፈቃድ ይሆንልን። እንግዲህ በዚህ ሳምንት መልካም ሳምንት እንደነበራችሁ መገመት አያቅተኝም። ምክንያቱም ከትንሣኤ ማግስት ያለው ልዩ የብርሃን ሳምንት ልዩ ደግሞ የደስታ ጊዜ ልዩ ደግሞ መሻገር ያለበት ነውና የእግዚአብሔርን ጠባቆት በማሰብ የእግዚአብሔርን ደግሞ መልካም ዋጋ መክፈል እንዲሁ ደግሞ በብርሃን ዳግም መመላለሱን በማሰብ የሚኖረን ሳምንት እጅግ መልካም ስለሆነ እዚህ ላይ ደግሞ ጨምረን ወይም ደግሞ ከዚህ መልካም ሳምንት መሻገር በኋላ እግዚአብሔርን በመናስብባቸው እነዚህ ሳምንታቶች አሁን ምናልባት ከትንሣኤው ሳምንት ራቅ ብለናል፣ ግን ደግሞ እግዚአብሔርን በዚሁ በብርሃን መልኩ ብርሃኑን ለብሰን ልንከተለው በዚሁ መልኩ ደግሞ ልንጠብቀው ያንን ዋጋ የተከፈለበትን ፍቅር ደግሞ ልንጠብቅ ይገባልና እርሱን ደግሞ ለመጠበቅ እርኩስና ቅዱስ የሆነውን ነገር መለየት ስለሚያስፈልግ ዛሬ የምንነጋገርበት ርዕስ የሚሆነን ቅዱሱን ከእርኩሱ መለየትን ወይም ደግሞ ቅዱሱን ከእርኩሱ ደግሞ እንዴትስ ደግሞ አቀላቅለን በህይወታችን እየኖርን እንዳለን ለመመልከት እንሞክራለን። ምናልባት በዚህ ዓለም ላይ የተኖረ ምናልባትም ደግሞ ብዙ መጥፎ ስራዎችን እንደተመለከተ አንድ ሰው ስንመለከት እውነት ነው እርኩስ የሆኑ ነገሮች ከበውናል፣ እርኩስ የሆኑ ነገሮች በህይወታችን ተቆጣጥረውናል ልንል እንችላለን። ግን ደግሞ ከዛ አሻግረንም ደግሞ ማየት የምንችለው እግዚአብሔርን እስከ መርሳት አድርሶ ወይም ደግሞ አምላክ የለም ተብሎ እስከሚነገር ድረስ ያደረሰ የሆነ ነገራችንን የከለለ የሆነ ከእግዚአብሔር ያራራቀን ነገር እንዳለ ደግሞ መገመትም ማሰብም እጅግ በጣም ቀላል ነው፣ አሁን ባለንበት ሁኔታ ማለት ነው። ስለዚህ ብዙዎቻችን እግዚአብሔርን እንዳናገኝ ወደ እግዚአብሔር እንዳናቀርብ እንዲመሽብን ካደረጉን ነገሮች ውስጥ ትልቁን ቦታ የሚይዘው ነገር ቅዱስ የሆነውን እርኩስ ከሆነው ጋር አቀላቅልን የምንኖረው አኗኗር ነው። ለቤታችን በረከት እንዲዘገይብን ያደረገው ቤታችን ደግሞ በእግዚአብሔር መባረኩ እንዳይፈጥንለት በእግዚአብሔር በረከት መሞላቱን ደግሞ እንዳይመለከት እያደረገው ያለው ትልቁ ነገር እርኩሰት ያላቸውን ነገሮች እንደ መልካም እየቆጠርን መልካም ከሆኑ ነገሮች ጋር ከቅዱሳን ነገሮች ጋር እያቀላቀልን ያለንበት ሁኔታ ስላለ ነው። ስለዚህ እነዚህን ነገሮች ገልጸን እንመልከት። በቁጥር ደግሞ እየከፈልን በደረጃ ደግሞ እያደረግን ለማየት እንሞክር። የመጀመሪያው ነገር ቅዱሱን ከእርኩሱ በመቀላቀላችን ምክንያት የመጣው እንዲሁ ደግሞ ልናስተካክለው ከሚገባው ትልቁ ነገር አንዱ ለእግዚአብሔር የምንሰጠው ቦታ ምን ያህል ነው? ለእግዚአብሔርስ ደግሞ የምናቀርበው ፍቅር፣ ለእግዚአብሔርስ ደግሞ የምናቀርበው ምስጋና ምን ያህልስ ነው? በምንስ ደግሞ ልለካው ይገባል? ይህንን መመለስ መቻል በራሱ ወደ ቅድስና መንገድ ከርኩሰቱ ነገር መውጣትን የሚነግረን ወይም ደግሞ ያንን የሚያስተካክልልን ነው። ብዙዎቻችን ይህንን ኮምፕሊትሊ የረሳነው ነገር ነው። እግዚአብሔርን በህይወታችን በምን ልክ ነው የምናየው? እግዚአብሔርን በሐሳባችን በምን ልክ ነው የምንለካው? ምናልባት ከቤታችን ብንጀምር እንደ እናትና እንደ አባታችን እግዚአብሔርን እናከብረዋለን። እናትና አባትን ማክበር ያስተማረንን አምላክ እርሱን ራሱን እንደ መልካም አባት እያከበርነው ነው ወይስ ደግሞ ሰፋ ስናደርገው እንደ አንድ የሀገር መሪ ወይስ ደግሞ እንደ አንድ የጦር መሪ የትኛውን ነው እያከበርን ያለ ነው? እግዚአብሔርን ነው ወይስ ምድር ላይ ያሉ ሹማምንቶችን? እግዚአብሔርን ነው ወይስ ደግሞ ምድር ላይ ያሉ ባለስልጣኖችን ነው እያከበርን ያለ ነው? አሁን ይህንን መመለስ በራሱ ቅዱስ የሆነውን ከርኩሱ የቀላቀልንበት ትልቁን ነጥብ መመለስ መቻል። ስለዚህ እንደ አንድ ክርስቲያን መልካም ነገርን እንደሚሻ አንድ ደግሞ ሰው እግዚአብሔር የሚኖረውን ቦታ ማወቅ መቻል አለብን። እግዚአብሔርን በዚህ ቦታ ነህ በዚህ ቦታ ነው ብለን ልንመድበው ወይም ደግሞ በዚህ ቦታ ነህ ብለን ደግሞ አድራሻ ልንሰጠው የማንችለው ሙሉ በኩል ላይ የሆነው
ሁሉም ቦታ ላይ ሊገኝ የሚችለውን አምላክ እኛ ግን ከጥቂቱ እንኳን ልንቆጥረው ያልቻልንበት የጠፋው ማንነታችንና ህይወታችን እግዚአብሔርን እንድንረሳ የሚያደርገን። ስለዚህ እግዚአብሔርን በህይወታችሁ የምታከብሩበት ነጥብ ምን ያህል ነው? ለእግዚአብሔር የሰጣችሁት ቦታ ደግሞ ምን ያህል ነው? እነ ቅዱስ ዳዊት ከማንኛውም ነገር በላይ ከእናት ከአባት ከቤተሰብ ከሚስት ከባል ከሁሉም በላይ ደግሞ እግዚአብሔር ቅርብ መሆኑን የሚያውቁ ስለሆኑ ጌታዬ ሆይ አለ ከእስትንፋሴ ይበልጥ እኮ አንተ ለኔ የቀረብክን፣ እስትንፋሴን እንኳን የምረዳው እስትንፋሴን እንኳን የማከብረው ከአንተ ከሱ ከበላይ ደግሞ የቀረብከኝ ነው ብሎ ዳዊት እስከሚናገር ያደረሰው ያ እግዚአብሔር ለህይወታችን ቅርብ የሆነውን እግዚአብሔርን በምን ልክ ነው እየለካን ያለን? ቅዱስ ዳዊት እንግዲህ ለሱ መቆም የሆነ ነገር ጥቀሱ ብሎ ሰዎችን ቢጠይቅ መተንፈስ ሊሉት ይችላል። ግን እግዚአብሔር ሆይ አለ አንተ ለኔ ከዚህ እስትንፋሴ በላይ የቀረብክን፣ አንተ ለኔ የምታስፈልገኝ ነህ። ስለዚህ ዋሊያ ደግሞ የምንጩን ውሃ ደግሞ እንደሚፈልግ ውሃውን ሊጠጣ ምንጩን ደግሞ እንደሚናፍቅ እኔ ደግሞ ያንተን ሐሳብ ነፍሴ ደግሞ ያንተን ቃል ዕለት ዕለት ትናፍቃለች አለ። ስለዚህ እግዚአብሔር ሁሌ የሚናፈቅ ሁሌ ለህይወታችን መልካም የሆነውን ነገር ሊዘረጋ የሚችል አምላክ ነው። እርሱን ግን እየሰጠነው ያለነው ቦታ ምን ያህል ነው? ሰው ውሃ ሲጠማው ውሃውን አንስቶ ይጠጣል። ምክንያቱም የስጋ ጥያቄ ነው። የስጋ ጥያቄ ስለሆነ ያንን ካላደረግነው ስጋ ሲዝል እዛው ልንመለከተው እንችላለን፣ እዛው ልናየው እንችላለን። መንቀሳቀስ መሄድ ያቅተናል። የእግዚአብሔርን ቃል እግዚአብሔርን ደግሞ ነፍስ ስትራ የሚዝለው ሰውነታችን አይደለም። የሚዝለው ደግሞ ቀድሞ እጃችን ወይ እግራችን አይደለም። በረከቶቻችን ይዘላሉ፣ ህይወታችን ይዘላል፣ ነገራችን ደግሞ ይዘላል፣ ማንነታችን ይዘላል፣ በረከታችን ይዘገያል። እግዚአብሔርን በመርሳት ውስጥ እየሄድን ስለሆነ ነፍሳችን ጥንካሬዋን እያጣች ስለሆነ የረሃቡ ነገር የሚሆነው ነፍስ ላይ ነው። ስለዚህ የመጀመሪያው ልንመልሰው የሚገባው እግዚአብሔርን በምን ልክ ነው እየለካኸው ያለው? በምንስ ደግሞ አቅም ነው እግዚአብሔርን እያሰብከው ያለው? ለአንተ ህይወት እግዚአብሔር ምን አይነት ቦታ አለው? በአራት ማዕዘን በተከበበችው ቤት ውስጥ እግዚአብሔር ምን ያህል ስልጣን አለው? ይህንን መመለስ ከቻልክ የመጀመሪያው ቅዱሱን ከእርኩሱ የምትለይበትን ኃይል አገኘህ ማለት ነው። ደግሞ ይህንን ሐሳባችንን ማስተካከል ከቻለን ህይወትሽን የምትመሪበትን ጠንካራ ነገር እያደረግሽ እንደሆነ እህቴም እንደዚሁ ልታስብ ይገባል። ስለዚህ በመጀመሪያ እግዚአብሔርን በምን ልክ ነው እየመራኸው ያለው? እግዚአብሔርን በምን ልክ ነው ወደ ህይወት እንዲገባ እየጠራኸው ያለው? ና ጌታዬ ሆይ በኔ ቤት ውስጥ ተመላለስ፣ በኔ ቤት ውስጥ ተገኘ እያልክ ያለው በምን አይነት አስተሳሰብ ነው? ይሄ የመጀመሪያው ነገር ነው። ሁለተኛውና ደግሞ ትልቁ ነገር እቅዶች መካከል ላይ እግዚአብሔርን በምን አይነት መልኩ ነው የምታስገባው? ወይስ ደግሞ ጭራሹን እግዚአብሔርን አላስገባህም? ይህንን መመለስ መቻል በራሱ ቅዱስ የሆነውና እርኩስ የሆነው ነገር እንዲለያይ፣ ከርኩሰት እንድትነጻ፣ ከቅድስና እንድትደመር፣ የሃይማኖትህንም ነገር እንድታስብ፣ እግዚአብሔርን እንድታምን፣ እምነትህም እንዲጠነክር የሚሆንልህ ትልቁ ነገር በእቅድ መካከል እግዚአብሔርን እንዴት ነው ኢንቮልቭ ያደረግከው? እግዚአብሔር በአንተ ህይወት ውስጥ እንዲገኝስ እንዴት ነው ያሰብከው? ይሄ ትልቁ ደግሞ መልስ የሚሻው የህይወት ጥያቄ ነው። ብዙዎች እቅዳቸውን ያቅዳሉ። ብዙዎች በእቅዶቻቸው መካከል እግዚአብሔር እንዲገኝ እያሰቡ ያቅዳሉ። አንዳንዶች ደግሞ ከእቅዳቸው ውስጥ እግዚአብሔር የሌለበት እቅድን ያቅዳሉ። መፈጸም ይከብዳቸዋል። እግዚአብሔርን ማካተት ደግሞ ርቆ ይታያቸዋል። ለምን? መጀመሪያ እቅዳቸው ውስጥ እግዚአብሔር የለም። ነገሩ ሊከናወን የሚችልበት ኃይልና ጥበብ በዛ ውስጥ የለም። ስለዚህ ይህን እስቲ ልብ ብለን እንመልከት። አእምሯችንን ሊነካው የሚችለው ትልቁ ነገር እቅዶቻችን መካከል እግዚአብሔር አለ? ነገ ላይ የምናደርገው ነገር የተደገፍነው የእግዚአብሔርን ኃይል ነው ወይስ ደግሞ ደካማውን ሰውነታችንን ወይስ ደግሞ ተስፋ ቢስ የሆነውን ደግሞ ተራውን ማንነታችንን? የትኛውን? ለዚህ ነው በያዕቆብ መልእክት ምዕራፍ 4 ላይ ጌታ ቢፈቅዳል ይህንን ወይም ደግሞ ያንን እናደርጋለን በሉ ይላል። አንተስ ደግሞ እያደረክ ያለው እንዴት ነው? በራስህ ፈቃድ ልትመራ እኔ ጠንካራ ነኝ ነገ ላይ ጠንካራ የሆነውን ነገር አድርጋለሁ እያልክ ነው? ወይስ ደግሞ ጌታ ቢፈቅድ ደግሞ ብንኖር ይህንንስ ደግሞ አደርጋለሁ ይህንንስ ደግሞ አሳካለሁ እያልክ ነው? የትኛውን ነው እያልክ ያለው? ቅዱስ የሆነው ከርኩሱ ስለተቀላቀለብን ወይም ደግሞ ዓለም አንተ ጠንካራ ነህ አንተ ብርቱ ነህ እያለች ደጋግማ ስለነገረች ወይም ደግሞ አምላክን ባላካተተ መልኩ ጥንካሬህን እየደጋገመች ስለምትነግር አንተ ብዙ ጠንካራ ይሆንክ ይመስላል። እግዚአብሔርን ማካተት ትረሳለህ። በአንተ ጥንካሬ ውስጥ ለመደገፍ ትሞክራለህ። ግን ይህ ትልቁ ስህተት ነው። መንገድህ የተሳካ እንዲሆን በረከት ያለው እንዲሆን ገንዘብ ብትሰበስብ ትርፍ ላይ የሚውልበት ገንዘብ ብትሰበስብ ጥበብ ባለው መልኩ የምትጠቀምበት የሚሆነው ጌታ ሆይ አንተ ከፈቀድክ አንተ ደግሞ ይሁን ካልክና ለዚህ ጊዜ ብደርስ
ይህንን ደግሞ አደርጋለሁ፣ ይህንንም ደግሞ እፈጽማለሁ ብለህ ብታደርገው ነገር ሁሉ ይሳካል። ስለዚህ ነው በያዕቆብ መልእክት ላይ ጌታ ይፈቅዳል፣ ይህንን ደግሞ አደርጋለሁ፣ ይህንንም ደግሞ ይሆናል እያልክ በእቅዶች መካከል አስቀምጠው፣ በእቅዶች መካከል ደግሞ አኖረው። ይሄ ለአንድ ክርስቲያን ግዴታው ነው። ብዙዎቻችን መንገዳችንን ብቻችንን ከጀመርን በኋላ ብዙዎቻችን መንገዳችንን እግዚአብሔር በማያውቀው መልኩ ከሄድን በኋላ ጌታ ሆይ ለምን ተውከን እንላለን። መጀመሪያ እኮ ወደ ህይወታችን አልጋበዝነውም። መጀመሪያ እኮ ወደምንሄደው መንገድ አብሮን እንዲሄድ እኮ አልጠራነውም። ግን ደግሞ የምናማርረው ሙሉ ለሙሉ ሁሉንም ነገሮች የምናመጣው ወደ እግዚአብሔር ነው። አንተን እዚህ ውስጥ የከተትከን እንለዋለን። እኛ እኮ ብቻችንን ገብተናል። ስለዚህ ለጠንካራ ሰው መንገዱ እንዲበረታ እንዲጠነክር የሚፈልግ ከሆነ ከገባበት ከሄደ በኋላ ሳይሆን ከመግባቱ በፊት እግዚአብሔር ወይ ቀደም ማለት ነው። እግዚአብሔር ቀድሞ የሚገልጽለት ከሆነ የማይሄደው ነገር እኮ የለም። በመንገዱ ጨለማ ቢኖር ያስቀደመው የብርሃንን አምላክ ነው። በመንገዱ የሚያስፈሩ ነገሮች ቢኖር ሰላምን የሚያሰፍነውን ከእርሱ በላይ ደግሞ ኃያል የሌለውን አምላኩን ያስቀደመው። ስለዚህ ነገሮች ውስጥ መሳካት ይሆንለታል። እሱ ግን ከጀመረው መንገድ በኋላ እሱ በሚከፍተው ጥርጊያ ላይ አምላኩን እንዲከተለው የሚጠብቅ ከሆነ እርሱ ከአምላኩ ደግሞ ቀድሞ ሊጠርገው የሚችለው ጠንካራ ማንነት የለውም። ስለዚህ እግዚአብሔር የቀደመበት ህይወት ያስፈልጋል። ስለዚህ በእቅድ ውስጥ በነገር ውስጥ እግዚአብሔርን የምታስቀድም ከሆነ ያን ህይወት እየተስተካከለ ይመጣል። ያን ህይወት ደግሞ እየሆነ ይሆናል። ስለዚህ ይህንን በትልቁ ልታስብበት ልታስተውለው የሚገባ ነገሮች ውስጥ ትልቁ ነገር እቅድ ውስጥ ማን ያለው? ዛሬ የምትኖርበትን ነገ ለምትገኝበት ማንነት እያሳተፍከው ያለው ማንን ነው? እግዚአብሔርን ነው ወይስ ደግሞ አንተ ጠንካራ ያልሆንከውን ማንነትህን? ይህንን ልንመልሰው የሚገባው ትልቁ ነገር ነው። ሶስተኛውና ደግሞ ሌላው የዛልንበት ነገር ቢኖር ደስታዎቻችንን የምናከብረው እንዴት ነው? ስኬቶቻችንን እንዴት ነው ደግሞ የምናስተካክለው? እንዴት ነው ስኬታማ ሆኛለሁ ብለን እየተደሰትን ያለ ነው? አሁን ትልቁ ቅዱሱን ከእርኩሱ የቀላቀልንበት ነገሩ ይህንን ነው። ደስታችንን የምናከብርበት ነገራችንን የምናመሰግንበት ነገር ሁሉ የተሳካ አይደለም። አሁን የያዝነው ነገር እንድንይዝ ያደረገንን እግዚአብሔርን ረስተን በኃጢአት ማንነት ውስጥ እያሳለፍን ያለን ብዙዎች አለን። ነገር ግን ነገራችን እንዲስተካከል የዘረጋ ነው የወረወር ነው መረብ ደግሞ በብዙ አሳዎች እንዲሞሉ ደግሞ ያደረገልን እግዚአብሔር ነው። ይህንን ደግሞ የማይረሳ ሰው ልክ እና ዮሐንስ በዛ መረቡ መሞላቱን በዮሐንስ ወንጌል ምዕራፍ 21 ላይ እነሱ ቀድሞ ሲጥሉት የነበረው መረብ እነሱ ቀድሞ ሲወረውሩት የነበረው መረብ ሌሊቱን ሙሉ ምንም አልያዘም ነበር። ጌታ ግን ከተጨመረበት በኋላ የተወረወረው መረብ እርሱ ግን በነገራቸው ባሳያቸው መንገድ የተወረወረው በቀኝ በኩል ደግሞ የተጣለው መረብ ብዙ አሳዎችን መያዝ ችሎ ነበር። እነርሱ ያሰቡት በተራ እነሱ 1 2 3 ሆነው ሊጎተቱት የሚችሉት መረብ ነው። እርሱ ግን ከተጨመረ በኋላ አሳው ከመሙላቱ የተነሳ መረቡን መጎተት አቅቷቸው ነበር። አንተም በህይወት ውስጥ መሳካት ሲሆንልህ ከምታስበው በረከት በላይ መባረክ ሲሆንልህ የምታመሰግነውን ልታውቅ ይገባል። ዮሐንስ ጴጥሮስን አላመሰገኑ ወይም ደግሞ ዞር ብለው እነ ሉቃስን ወይም ዞር ብለው እነ ኒቆዲሞስን ሌሎቹን ደግሞ ደቀ መዛሙርቶችን አላመሰገኑ። ካጠገባቸው ያለው ነገራቸውን ያስተካከለው ማን እንደሆነ ስላወቁ እነ ዮሐንስ ቀድሞ ጌታ እኮ ነው፣ እርሱ እኮ ጌታ እኮ ነው። ስለዚህ ለህይወትህ ይህንን አስተምረው። ነገርህን ያስተካከልልህ ማንነትህን ደግሞ ያቆመልህ ጌታ ነው። ስለዚህ ይህንን ማን አደረገው ብትባል ጌታ እኮ ነው ወል። ይህንን ማን ሰራልህ ብትባል ጌታ እኮ ነው። ይህንንስ ደግሞ ያኖረህ ማን ነው? ጌታ እኮ ነው። ያ ትልቁ የህይወትህ መልስ ነው። ስለዚህ ጌታ እኮ ነው የምትል ከሆነ የምታከብርበትን አከባበርም በዛው ልክ ታስተካክለዋል። በአንተ ጥንካሬ መጣ አይደለም፣ በእግዚአብሔር ነው። እግዚአብሔርን በሚያከብር ማንነት ውስጥ ተገኝተ አክብሮትህን ስኬትህን ልታጣጠም ይገባል። ምን እያልክ? ጌታ እኮ ነው እያልክ። ግን ቅዱስ በሆነው መልኩ ጌታ ስራውን በአንተ ላይ ሲሰራ አንተ ግን እርኩሰት ባሉት መጠጥ፣ አንተ ግን እርኩሰት ባለበት የኃጢአት ስፍራ፣ አንተ ግን እርኩሰት ባለበት የጭፈራ ውሎ እያሳረፍክ ከሆነ ስኬትን እያጣጣምክ ያለው ስህተት በሆነው መንገድ ቅዱሱ ከርኩሱ ተቀላቅሎብሃል። ስለዚህ በህይወትህ ነገሮችን ያደረገው ጌታ ነው። ያንን እንደነ ዮሐንስ ልታስብ ይገባል። ያንን እንደነ ጴጥሮስ ልታስብ ይገባል። ጴጥሮስ ካጠገባቸው የቆመው ጌታ እንደሆነ ሲያውቅ ከቀደመው ይበልጥ ደግሞ ተስተካከለ። ከቀደመው ይበልጥ ደግሞ ልብሱን አስተካከለ፣ በአግባቡም ደግሞ ታጠቀ። ስለዚህ አንተ ይህንን ያደረገልህ ህይወትህን ያስተካከለልህ እግዚአብሔር እንደሆነ ጌታ እንደሆነ በተረዳህበት መጠን ከበፊቱ ይልቅ ዛሬ መትጋት አለብህ።
ከበፊቱ ይልቅ ዛሬ ደግሞ መበርታት አለብህ። ለካ እንዲህ የሚማርክ አምላክ ነው ያለኝ፣ ለካ ደግሞ እንዲህ በህይወት የሚያቆም አምላክ ነው ያለኝ ብለህ ከበፊቱ ይልቅ ልትተጋ ይገባል። ይህን ማድረግ የማትችል ከሆነ ግን በረከትህን እያጣኸው፣ ነገርህን እየተውከው፣ ላለው ይጨመርለታል የተባለው ሲሰራ ልትመለከት፣ ላለው ለበረታው በተሰጠው ደግሞ ላተረፈበት ሲጨመር፣ አንተ ደግሞ አትርፈህ የማትገኘው የተሰጠህን ደግሞ በንቀት የተቀበልከውን የሚሆንብህን መገመት ቀላል። ስለዚህ በህይወትህ ውስጥ ጌታ እኮ ነው የሚለውን ነገር መማር እጅግ በጣም ትልቁ ነገር። አራተኛና ደግሞ ሌላኛው ነገር የምታከብሩት በዓላት፣ የምታከብረው በዓል፣ የምታከብሪው በዓል እንዴት ነው? መንፈሳዊ የሆኑ በዓላትን እያከበርሽ ያለሽው እያከበርክ ያለው ደግሞ እንዴት ነው? እግዚአብሔርን በሚያሳስቡ ነገሮች መካከል ላይ አንተ እያከበርክ ያለው ግን በርኩሰት መንገድ። ቀላል ምሳሌዎችን መመልከት እንችላለን። ሰዎች ትዳር መስልተው ልጅን ከወለዱ በኋላ 40ና 80 ቀን ቆጥረው ክርስትና ሲያስነሱ ያለውን ጊዜ መመልከት እንችላለን። ብዙዎች ጠዋት ላይ ቤተክርስቲያን ሄደው 40ና 80 ቀን ቆጥረው ልጄ ከመንፈስ ቅዱስ ተወለደ፣ ከጌታ ጋር በሞትና በትንሣኤው ተባበረ ብለው መስክረው፣ ቅዱስ ጳውሎስ በመልእክቱ ላይ ቅዱሳን 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 እያለ የጠራበት አንዱ ምክንያት ከመንፈስ ቅዱስ የተወለዱ ቅዱሳን ናቸው ብሎ ነው። ስለዚህ ልጄ ደግሞ ከመንፈስ ቅዱስ ተወለደ ብለው ያሰቡ ብዙዎች ቤታቸው ገብተው ግን በጭፈራ በስካር በኃጢአት ያሳልፋሉ። ይሄ በዓል ግን በእውነት በዚህ መልኩ ሊያልፍ የሚገባው በዓል ነው? የሰው ልጅ ከመንፈስ ቅዱስ ሲወለድ በኃጢአትና በክፋት ነው ሊከበር የሚገባው? አይደለም። ከእናትና ከአባታችን ከተወለድንበት መወለድ የበለጠውን መወለድ እኮ ያገኘንበት፣ ለኒቆዲሞስ እኮ በጥበብ ደግሞ የተማረው ትምህርት እኮ ደግሞ በህይወታችን የተተገበረበት ጊዜ ነው። ስለዚህ አንተ በዓል፣ ያንቺ በዓል አከባበር ይሄ ልክ ነው? አይደለም። እግዚአብሔርን በሚያስብ መልኩ ሊሆን ይገባል። እግዚአብሔርን በሚያሳስብ መልኩ ሊሆን ይገባል የሚከበረው። ቅዱሳኑ ጻድቃኑ ንጹሃኑ የተጋደሉለት የእምነት ትግል የሃይማኖት መሰረት የሆነውን ኃይል የታጠቀበት ቀን። ይህንን ነገር ደግሞ ልናስብ የሚገባው በዚህ መልኩ ነው። ስለምን ልጁን እየታጠቀ ያለው መንፈስ ቅዱስን ካሁኑ ትጥቁን እንዲፈታ እናደርጋለን? ካሁኑ ከትጥቁ ደግሞ እንዲያራግፍ እናደርጋለን። ሌላኛው ቅዱስ ከሆነው እርኩስ የሆነውን ነገር የቀላቀልንበት ትልቁ ነገር በዓል አከባበራችን ነው። ክርስቶስ ተነሳ፣ ከሙታን መካከል ተለይቶ ቆመ። ትላንትና ስለኔ ሲሰቀል ሲገረፍ ነበር እያሉ ግን ደግሞ በጭፈራ በኃጢአት የሚያከብሩ ብዙዎች አሉ። ይህስ ደግሞ ምን ማለት ነው? እርሱ እኮ ከዚህ ከኃጢአት ስፍራ ከዓለም መወረስ ከዓለም የኃጢአት ደግሞ ግዞት ሊያወጣን ያሁሉ ፈጽሟል። አንተ ግን እያከበርክ ያለው በየትኛው ነው? አንቺ ግን እያከበርሽ ያለሽው በየትኛው ነው? ይህንን ለህይወታችን ልንመልሰው የሚገቡ ብዙ ጥያቄዎች ናቸው። በዓላትን በምን መልኩ እያከበርክ? ጌታዬ እኔን ፍለጋ በበረት ተወልዷል፣ አምላኬ ደግሞ እኔንስ እያሰበ በበረት መካከል ተኝቷል ብለህ በምታከብርበት ሰዓት እነ ሄሮድስ ሕፃናቱን ሊያስጨፈጭፉ በሚጨፍሩበት ቦታ ላይ መገኘት አለብህ? ይህንንም መመለስ የኛው ደግሞ ጥያቄ ነው። ስለዚህ የምናከብርበት በዓላቶች ላይ የምንቆምበት አቋቋም በራሱ ቅዱሱን ከእርኩሱ እንድንቀላቀል ያደረጉብን ነገሮች ናቸው። ህይወታችንንስ እንዴት ነው ያደረግነው? በዓላቱን ብቻ አይደለም። አንተስ ደግሞ እግዚአብሔርን በሚያስብ መልኩ ነው ወይ የተገኘው? አንተስ ደግሞ እግዚአብሔርን በሚያከብር መልኩ ነው ያለው? ያንን እጅግ በጣም ልንመልሰው የሚገባ ነው። ስለዚህ በአራተኛነት በዓላትን የምታከብረው አከባበር እንዴት ነው? እግዚአብሔርን በሚያስመሰግን፣ እግዚአብሔርን በሚናገር፣ እግዚአብሔርን በሚመሰክር መልኩ ወይስ ደግሞ እግዚአብሔርን በረሳ መልኩ? ይህንንም ልንመልሰው የሚገባ ነገር ነው። በአምስተኛነት ደረጃ ደግሞ አንተ ያለህበት የመንፈሳዊነት ደረጃ ምን ያህል ነው? ምናልባት አንዳንዶቹ መንፈሳዊ ነገር ሲነገር እኔ መንፈሳዊ ነገር አላውቅም ማለት ትልቅ ስልጣኔ አድርገው ያዙት ብዙዎች አሉ። ግን ይሄ ስህተት ነው። እንዴት አባቴን አላውቅም ይባላል? ስምህን ተናገር ሲባል አንድ ሰው ስሙን ከተናገረ፣ ለምሳሌ እኔ ስሜን ስጠየቅ አቤኔዘር ካልኩ የአባትህ ስም ማን ነው ከተባልኩ ሲሳይ ልል እችላለሁ። ግን ደግሞ ከዚህ የበለጠው ደግሞ አባት አለ። ከስጋዊ አባት ደግሞ የበለጠው ልዩ የሆነ አባት አለ። ዘወትር ከአንተ ጋር የሚሆነው መልካም አባት አለ። አሁን ዘና አድርገን ከጠራነው አባታችን በላይ የሆነ ደግሞ መልካም አባት አለ። ይሄ አባት በስጋ አብሮን ካለ አብሮን ሊረዳ የሚችል ነው አይደል? ምናልባት አጠገባችን ካለ ሊያገዘን የሚችል፣ በስልክ ደውለንለት ደግሞ ሊያገዘን የሚችል፣ ሚስጥር ብንደብቀው ካልነገርነው ሊያውቅብን የማይችል አባት ነው። ግን ደግሞ እግዚአብሔር ከዚህ ሁሉ የተለየ ነው። እየበደልነውን አብሮን የሚሆን፣ እያሳዘንነው አብሮን የሚሆን፣ ደግሞ ደስ ሲለንም አብሮን የሚሆን፣
ደግሞ ሲከፋንም የሚያጽናናን፣ ስንታረዝም የሚያለብሰን፣ ስንራብም የሚያበላን፣ ስንጠማም የሚያጠጣን፣ በነገሮች መካከል አብሮን የሚገኝ፣ ገደል ውስጥ ብንገባ ገደል ውስጥ አብሮን የሚገባ፣ ደግሞ ተራራ ላይ ብንቆም የተራራው ጫፍ ላይ አብሮን የሚሆን፣ በሁሉም ቦታ አብሮን የሚሆን አንድ አባት አለን። እርሱም ደግሞ እግዚአብሔር ነው። ስለዚህ አንተ የትኛው ነህ ስትባል እኔ መንፈሳዊ ነገር ላይ ብዙ አይደለሁም ማለት የአባቱን ስም አንድ ሰው ተጠይቆ የአባቴን ስም አላውቀውም ከማለት የሚተናነስ ነገር አይደለም። አንተ የትኛው ነህ? በዚህ በዮሐንስ ራእይ ምዕራፍ 3 ከቁጥር 15 ላይ እንዲህ የሚል ቃል አለ። በራድ ወይም ትኩስ እንዳይደለህ ስራውን አውቃለሁ። በበራድ ወይም ትኩስ ብትሆንስ መልካም ነበር። እንዲሁ ለብ ስላልክ በራድም ወይም ትኩስም ስላልሆንክ ከአፌ ልተፋህ ነው ይላል። በዚህ በዮሐንስ ራእይ ምዕራፍ 3 ከቁጥር 15 ላይ የምናገኘው ቃል ነው። እንግዲህ ቅዱስ ዮሐንስ ለዚህ ለሎዶቅያው ደግሞ መሪ ይህንን ነገር ሲናገር ለእኛም እንድናውቀው ወይም ደግሞ በራድ የሚሆን ወይም ትኩስ የሚሆን ወይም ደግሞ ለብ ያለ የሚሆን ራሱን እንዲያውቅ ነው። ለዛ መሪ ብቻ አይደለም፣ ወይም ደግሞ ለዛ ሰው ብቻ አይደለም፣ ለእኛም ነው። ዛሬ ላይ ብዙዎቻችን በራድ ሆነናል። ብዙዎች ደግሞ ትኩስ፣ ብዙዎች ደግሞ ለብ ያለን ሆነናል። የትኛው ነው ደግሞ የሚሆነው? የትኛውንስ ነው ደግሞ የሚጠቅመው? የትኛውንስ ነው ደግሞ የሚያጠነክረው? ትኩስ የሆኑት ለሃይማኖታቸው የቀኑት፣ እግዚአብሔርን በማሰብ የሚታገሉት፣ እግዚአብሔርን በመናገር የማይደክሙት፣ በሁሉም መካከል እግዚአብሔርን የሚመሰክሩት፣ በመንፈስ ቅዱስ ልዩ የሆኑ ቅዱስ የሆነው መንፈስ በላያቸው ላይ ያለ እሳታዊ የሚሆን መንፈስ ቅዱስ ያጠነክራቸው፣ ያበረታቸው፣ እሳታዊ ያደረጋቸው ትኩሳን ደግሞ አሉ። ደግሞ በራዶች አሉ። ምናልባት እየሄዱበት ከነበረው እየገሰገሱበት ከነበረው የኃጢአት ስፍራ የተመለሱ ያኛው ትላንት እግዚአብሔርን ያስቀይማል ብለው ያሰቡት ነገር ለካ ደግሞ እግዚአብሔርን የማያስደስት ነው ብለው ቆም ብለው ወደ እግዚአብሔር ነገራቸውን ያስተካከሉ ደግሞ ለብ ያሉ አሉ። የትኛውን መምረጥ ያቃታቸው? ፍቅረ እግዚአብሔር ይብለጥ ወይ ደግሞ የገንዘብ ፍቅር? ወይስ ደግሞ እግዚአብሔር ፍቅር ከፍ ይበል ወይስ ደግሞ ፍቅረ ነዋይ ከፍ ይበል? ይህን መመለስ ያቃታቸው ለብ ያሉ ወይ ትኩስ ያልሆኑ ወይ ደግሞ ያልበረዱ የትኞቹስ ደግሞ ይሆኑ? ብዙዎቻችን እየተቸገርንበት ያለነው ነገር ይሄ ነው። ለብ ያለንን ኃጢአቱ እንደሚገል እንደሚያጠፋ እናውቀዋለን፣ መተው ግን አንፈልግም። ብዙዎቻችን ለብ ያለንን እግዚአብሔርን በቃል ደረጃ በኃይሉ ደረጃ እናውቀዋለን፣ ግን ደግሞ ወደ ሕይወታችን ገብቶ እግዚአብሔርን ከልባችን ማፍቀር እግዚአብሔርን ከልባችን ማክበር የተሳነን ብዙዎች ነን። ብዙዎቻችን ለብ ያለንን በነገራችን ሁሉ ነጠላ ለብሰን ቤተክርስቲያን እንሄዳለን። ከነጠላ ውጭ ግን መንፈሳዊነትን አራቁተን በኃጢአት እንኖራለን። እሁድን ቤተክርስቲያን እናሳልፋለን። ከሰኞ እስከ ቅዳሜ ግን በኃጢአቱ መንደር እንገኛለን። እኛ ብዙዎቻችን ለብ ያለንን ኃጢአትን ከፍ አድርገን ያገነንን ኃጢአትን የሰበክን። ስለዚህ ይህንን ነገር መተው ይገባናል። ሌላኛውና በትልቁ በአምስተኛ ደረጃነት ሕይወታችንን እያበላሸው ያለው ነገር ቢኖር እኛ ከእግዚአብሔር ጋር ያለንን ነገር በምን ልክ ልለካው እንችላለን? መንፈሳዊነት ልኬታችን ምንን ይመስላል? ይሄ ትልቁ ልንመልሰው የሚገባው ነገር መንፈሳዊነትን በምን ልክ ትለካዋል? መንፈሳዊ ነገር ሲወራ አይ እኔ እንኳን መንፈሳዊ ነገር ላይ ጥሩ አይደለሁም፣ መንፈሳዊ ነገር አላቅም እያልከን ምናልባት ሶሻል ሚዲያ ላይም ብዙዎች በኃጢአት በክፋት በበደል ሲመላለሱ ቆይተው መንፈሳዊ ነገር ላይ ደግሞ እንዲህ አድርጉ ሲባል አይ እኔ እንኳን ለዚህ መሆን አይደለሁም ሲሉ ደግሞ እንሰማለን። ይህም እጅግ በጣም ስህተት የሆነ ነው። ለመንፈሳዊ ነገር የማይሆን ሰው የለም። ምናልባት ክፉ ባህሪ ሊኖርብህ ይችላል። ምናልባት ክፉ ባህሪ ሊኖርብሽ ይችላል። ግን ያንን ክፉ የሆነውን ነገር የምታወጪው ቅዱስ የሆነውን ነገር መለማመድ ስትጀምሪ፣ ተግባራዊ የሆነ ክርስትናን ስትጨምሪ ያንን እርግፍ አድርገሽ የምታየው ያማ አልሆንም እኔ በዘፈን የለመድኩት ያማ አይሆንም እኔማ በዓለም ስራ ነው የለመድኩት ካልሽ በዛው እየኖርሽ በዛው ትሞቻለሽ። ልትመለሽ የማትችይበት ልታስተካከዩ የማትችይበት ነገር ላይ ትደርሻለሽ። ስለዚህ ያኔ ጠፍተሽ ትቀሪያለሽ። በህይወታችን ልናሳካው ከሚገቡ ነገሮች መካከል ወይም ደግሞ ልናስተካክለው ከሚገቡ ነገሮች መካከልና ትልቁ የሆነው ነገር ቢኖር ይህንን ነው። መንፈሳዊነትን ለህይወታችን ማለማመድ መቻል። ቅዱስ የሆነውን ከርኩስ ይቀላቀል ነው። ለዚህ ነው ሰውነታችን ቀድሞውኑ የኃጢአት ስራ አይስማማውም። ቀድሞውኑ የኃጢአት ነገር የሚገባው አይደለም። ምክንያቱም የፈጠረው እግዚአብሔር ነው። መልካም ፍጥረትን መፍጠር የሚችል 100% የተስተካከለ ነገር ማኖር የሚችል አምላክ የሰራው ከሆነ የተባረከ ሆኖ ሊቀጥል ይገባል። ከሱ ስንሻገር ሊያድርበት የሚፈልገው ሰውነት እንደሆነ ሊያድርበት የሚፈልገው መቅደስ እንደሆነ ስናስብ
አክብረነው ልንጠብቀው ይገባል። ያኔ እግዚአብሔር በህይወታችን እንዲሰራ እንዲሰለጥን ትልቁን ነገር እናደርጋለን። መንፈሳዊነትህን መፈተሽ አለብህ፣ መፈተሽ አለብሽ። አለበለዚያ ቅዱስ የሆነውን ከእርኩሱ የቀላቀልሽበት ማንነት በህይወትሽ ይፈጠራል። ማንነት በህይወት ይሳላል። ያንን ካላስተካከልክ ደግሞ ህይወት የሚስተካከል ሆኖ አይገኝም። ስለዚህ የትኛው ነህ? ትኩሱ ነህ ወይስ ደግሞ በራዱ ነህ? ወይስ ደግሞ ለብ ያለው ነህ? ለብ ብለህ ከተገኘ ወይ ትኩስ ወይ ደግሞ በራድ ስላልሆንክ ልትተፋ የምትችል መሆኑ፣ የማያፈራ ደግሞ ዛፍ ከሆንክ፣ የማያፈራ ግንድ ከሆንክ ደግሞ ልትቆረጥ ግድ እንደሆነ ልታስብ ይገባል። ቅዱሱን ከእርኩሱ ያቀላቀልንበት ትልቁ ነገር ደግሞ ይህ ነው ማለት ነው። ሌላኛውና የመጨረሻው ስድስተኛው ነገር ህይወታችንን በእውቀት ለመሙላት የምናነባቸው መጻሕፍቶች ናቸው። እነዚህ መጻሕፍቶች ህይወታችንን ለመቃኘት፣ ህይወታችንን ለማስተካከል፣ ነገራችንን ደግሞ ለማቆም የምናነባቸው ናቸው። ግን ብዙዎች በዚህ ውስጥ ሲጠፉ እንመለከታለን። ወይም ደግሞ መጻሕፍትን አንብበው ሃይማኖታቸውን ሲቀይሩ፣ መጻሕፍትን አንብበው ከእምነት ሲልቁ፣ መጻሕፍትን አንብበው እግዚአብሔር የለም ሲሉ ብዙዎችን እንመለከታለን፣ ብዙዎችን እናስባለን። ይሄ መንገዳችንን ወደማይሆን ነገር እንድንቀይስ፣ ወደሚያጠፋ ነገር እንድንገኝ ከሚያደርጉን ነገሮች ውስጥ አንዱ ስለሆነ ነው። ስለዚህ የምታነባቸውን መጻሕፍቶች ለይ። ምናልባት በዋናነት መጻሕፍትን በሶስት ልንከፍላቸው እንችላለን። አንደኛው ቅዱሳት መጻሕፍቶች ወይም ደግሞ ቅዱስ የሆኑ እግዚአብሔርን የሚያሳስቡን ወደ ቅድስና የሚመሩ መጻሕፍቶች። ትልቁ ቅዱስ ከሆነ መጽሐፍ ከመጽሐፍ ቅዱስ ጀምረን በኋላም ደግሞ ከመጽሐፍ ቅዱስ የሆኑት ቅዱሱን የሆኑ ቃላቶችን የያዙ መጻሕፍቶች ናቸው። ለዚህ ቅዱስ ጳውሎስ ለጢሞቴዎስ የላከለትን መልእክት መመልከት እንችላለን። በዚህ በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 ላይ እንዲህ የሚል ቃል እናገኛለን። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል እያለ የተናገረውን ቃል ማሰብ እንችላለን። ስለዚህ ይህ ለመልካም መንገድ የሚሆነን ሊያቀናን፣ ሊሰራን፣ ሊያስተካክለን የሆነውን ቅዱስ መጽሐፍ ልታነብ ይገባል። ብዙዎች ብንጠየቅ ብዙ ልቦለዶችን አንብበው ጨርሰናል። ምናልባት ብዙዎቻችን ብንጠየቅ ብዙ ልቦለድ መጻሕፍቶችን አንብበን ጨርሰናል። ብዙ ዓለማዊ መጻሕፍቶችን አንብበናል። መጽሐፍ ቅዱስን ስንጠየቅ ግን አላውቅም የምንላለን፣ አላነበብኩም የምንላለን። ግን ይሄ የኛ ድክመት ነው። መንፈሳዊነታችንን መለካት ያቃተን እኛው ስለሆንን ነው። ስለዚህ የመጀመሪያው ቅዱሳን መጻሕፍቶችን ልታነብ ይገባል። ሁለተኛ መጻሕፍቶች ደግሞ እርኩሳት መጻሕፍቶች ናቸው። ልናነባቸው የማይገቡ መጻሕፍቶች፣ ወደ እርኩሰት፣ ወደ አምልኮተ ጣዖት፣ እግዚአብሔርን ወደ መርሳት የሚያደርጉ ብዙ ደግሞ ፈላስፎች ብዙ የፍልስፍና ነገራቸውን ሊጽፉበት የፈለጉበት ዕውቀት አልባ የሆነ ግን ደግሞ ዕውቀት እንዳለው የሚያስቡበት መጽሐፍ ቢኖር የእርኩሰት መጻሕፍቶች ናቸው። ወደ ኃጢአት የሚመሩ በዝሙት የሚጠሉ ሊሆኑ ይችላሉ፣ እግዚአብሔርን የሚያስረሱ። እነዚህ ልናነባቸው የማይገቡ መጻሕፍቶች። ሶስተኛው ምኑናት መጻሕፍት የምንላቸው ናቸው። እነዚህ በራሳቸው መንፈሳዊ መጻሕፍቶች አይደሉም፣ ግን ደግሞ የዓለማዊ ንቀት ሊጨምሩ የሚችሉ እንደ ልቦለድ፣ እንደ ትምህርት መጻሕፍቶች ያሉ መጻሕፍቶች ናቸው። እነዚህ መጻሕፍቶች ብዙ ጊዜ ሰዎችን ተጋፍተው ልናገኛቸው እንችላለን። ዓለማዊውን ነገር ብዙ የምናውቅበት ስለሆነ ዓለማውያን ያደረጉን መጻሕፍቶች ናቸው። ቅዱስን መጽሐፍ እንድንገፋ ያደረጉም ሊሆኑ ይችላሉ። አናነባቸው ማለት ሳይሆን ነገር ግን ከቅዱሳኑ መጻሕፍቶች በታች ሊሆኑ ይችላሉ። ዓለማዊ ዕውቀትን ለማሳደግ በዓለም ነው የምንኖረውና የዓለምን ነገር ለመያዝ ሊጠቅሙን ይችሉ ይሆናል። ግን ከነዚህ ሁሉ መጻሕፍቶች ቅዱሳን መጻሕፍቶች የገነኑ ሊሆን ይገባል። ምኑናት የምንላቸው መጻሕፍቶች እንደ ትምህርት መጻሕፍቶቻችን፣ እንደ ልብ ወለድ ያሉ መጻሕፍቶች ናቸው። እነዚህ ዓለማዊ ዕውቀትን ከፍ ሊያደርጉ ይችላሉ። ምናልባት መንፈሳዊ ዕውቀት ላይ ላይሰሩ ይችላሉ። ግን ደግሞ አንዳንዴ ሊያነሳሱ የሚችሉ ሊሆኑ ይችላሉ። ቀላቅሎ የጻፏቸውም ሊኖሩ ይችላሉ። ግን በዋናነት ለክርስቲያን ትልቁ መጽሐፉ ቅዱሳት መጻሕፍቶች ናቸው። ከመጽሐፍ ቅዱስ የተገኙ ዕውቀትን የሚያብራሩ፣ ጥበብን የሚለግሱ። ለምን? የጥበብ መጀመሪያ እግዚአብሔር ነው። ልንመካ ብንችል ልንመካበት የሚገባው እግዚአብሔር ነው። ነገራችንን ልንጀምር ቢገባ ልንጀምር የሚገባው በእግዚአብሔር ነው። ስለዚህ እነዚህን ቅዱሳት መጻሕፍቶችን በማንበብ እነዚህ ቅዱሳን መጻሕፍቶችን በመረዳት ሕይወታችንን ልናቃና ይገባል። መጻሕፍቶችን ስናነብ ከዚህ ልክ የተስተካከለ አድርገን ልናስብ ይገባል። ምናልባት ይህን እንደ መጨረሻ ርዕስ አድርገን ሊሆን ነበር፣ ግን ደግሞ አንድና እንድንጨምረው ደግሞ ብዬ ከማስበውና ትልቁ ነገር ውስጥ ቅዱሱን ከርኩሱ የምንለይበት ነገር ውስጥ ደግሞ ሌላኛውና ወይም እንደ ሰባተኛ አድርገን ልንይዘው የምንችለው ነገር ቢኖር ነገሮች
ነገሮችን ሲሆኑብን በህይወታችን የተለያዩ ነገሮች ሲጨምሩ ወይም ደግሞ በህይወታችን የሆኑ ነገሮች ሲቀንሱ ብዙዎቻችን ከክፉ መናፍስት ጋር ማገናኘት ይህንን እኮ ሰይጣን አደረገው ከማለት የምንሄድ ብዙዎች አለን። ግን በህይወታችን ነገሮች ሁሉ ሲሆኑብን ልክ ዳዊት በመዝሙሩ ላይ 135 136 ላይ እንደተናገረው እግዚአብሔር የወደደውን ሁሉ አደረገ። ይህንን ቃል ለህይወታችን እናስተምረው፣ ለነፍሳችን እንንገረው። እግዚአብሔር የወደደውን ሁሉ አደረገው እንበል። በመጥፎ በሆነ መልኩ የመጣም ቢሆን ከዛ ነገር ለቆ እንዲሄድ ይሆናል። ለምን? ስም እግዚአብሔርን ጠርተንበታል። ስለዚህ እግዚአብሔር የወደደውን ነገር ሁሉ አደረገ። ነገሮች ሲበላሹብን፣ ነገሮች ሲቃኑ ሁሉን ለበጎ አደረገው። የእግዚአብሔር ነገር ልዩ ነው እያልን እንደነ ዳዊት የምስጋና ቃላቶችን ልንጨምር ይገባል። ያንን ነገሮቻችን ይስተካከላሉ። ምናልባት ጌታችን በመንገድ ላይ በሚሄድበት ሰዓት ደቀ መዛሙርቱ እንኳን የፈረዱበት አንድ አይነ ስውር ሰው እንደነበር መጽሐፍ ቅዱስ ይነግረናል። በሚሄዱበት ሰዓት አይነ ስውር ሆኖ ተመለከቱት። ይሄ ሰው ከልጅነቱ ጀምሮ አይኑ ደግሞ የታወረው በሱ ነው በቤተሰቦቹ ኃጢአት ብለው ብዙዎች ከንፈር መጣው ነበር። ጌታችን ግን በሱም በቤተሰቦቹም ኃጢአት አይደለም፣ ነገር ግን ይሄ የሆነው እግዚአብሔር ታላቅ የሆነውን ስራውን ሊያደርግበት አስቦ ነው አለ። ስለዚህ ምን እናውቃለን? በእኛም ህይወት ውስጥ እኮ እግዚአብሔር ሊሰራ ይሆናል። ምን እናውቃለን? እግዚአብሔር በእኛ ህይወት ውስጥ መልካም የሆነውን ነገር ሊያደርግልን ይሆናል። ስለዚህ እግዚአብሔር የወደደውን ያደርግ ብለን ነገራችንን ለእግዚአብሔር ማስረከብ፣ የሆነውን ደግሞ እግዚአብሔርን አመስግነን ልንተወው እንደሚገባ ማሰብ አለብን። ልክ የምትናጋ በማዕበል እንደተመታች መርከብ የምትናጋ ዓለም ውስጥ ስለሆነ ያለ ነው። ይህንን ልናስብ ይገባል። ማዕበሉ የመታት ያቺ መርከብ ብዙዎች አዝነውባታል፣ ብዙዎች ተከፍተውባታል። ደቀ መዛሙርቱ አዝነው ማዕበሉ ሊወስደን ነው፣ ነፋሱ ሊጥለን ነው ብለው ነበር። ግን በመካከላቸው ኢየሱስ ክርስቶስ እንዳለ አላስታወሱም። እኛም አሁን ኢየሱስ ክርስቶስ በመካከላችን አለ። እኛም አሁን እግዚአብሔር በመካከላችን አለ። ስለዚህ በሚያናውጠው ማዕበሉ ነፋሱ በሚገፋው መርከብ ውስጥ እንደተሳፈረን አስበን እግዚአብሔር በነገራችን ሁሉ እንደሚገኝ እያሰብን በነገራችን ሁሉ እግዚአብሔር እንደማይስት በማሰብ ጠንክረን ልንቆም ይገባል። ያኔ ብርታታችን ይቀጥላል። እርኩሰቱን ከቅድስናው ለይተን በቅድስና መንገድ እንድንኖር ይገባል። ዛሬ ብዙዎቻችን ብንማር መልካም ነገር ብናገኝ የምንፈልገው ሊቅ መባል ነው፣ ጎበዝ መባል ነው፣ ጥበበኛ መባል ነው። ግን ደግሞ በህይወት ተግብረ ነው ወደ መልካሙ ነገር እንዲያደርሰን ልናስብ ይገባል። ከዚህ ልናሻግረው ይገባል ማለት ነው። ስለዚህ ትልቁ ህይወታችንን የያዘው ነገር ቅዱስናውን ከእርኩሰቱ ስለቀላቀልን ነው። እርኩስ የሆነው ነገር ለኛ የሚጠቅም አይደለም፣ መጥፎ የሆነው ነገር ለኛ የሚረባ አይደለምና በቅዱሱ ነገር ልንቃኝ፣ በሱ ልንስተካከል ይገባል። ህይወታችንን በዚህ ልክ የምንቃኘው ከሆነ ደግሞ መልካም ሆኖ እንዲገኝ፣ ወጣትነታችን እንዲባረክ፣ ያሰብነው እንዲሆን፣ በመንፈሳዊውም በረከት እንድንባረክ፣ በዚሁም ደግሞ በምናስበው በዓለማዊውም ህይወታችን እንድንስተካከል እግዚአብሔር ይረዳናል። ስለዚህ በእውነት በዚህ መልኩ ልንስተካከል ይገባል። አምላካችን መድኃኒታችን ልዑል እግዚአብሔር በጥበብ እንዲሞላን፣ እናታችን እመቤታችን ቅድስት ድንግል ማርያም ደግሞ በእናትነት እቅፋ ደግሞ ቅፍ አድርገን በጥበብ ደግሞ እንታመላለሰን የእርሱ የልዑል እግዚአብሔር መልካም ፈቃድ ይሁንልን። ይህንንም ደግሞ ሐሳብ ብዙዎች እንዲሰሙት ሼር ማድረግ እንዳንዘነጋ። መልካም ቀን ለሁላችሁ ይሁን።